በኢትዮጵያ ከ6 ሚሊዮን በላይ አርሶ አደሮች በቡና ልማት ተሰማርተው እንደሚገኙ የግብርና ሚኒስቴር መረጃ ያመለክታል። ያም ሆኖ በዘርፉ የተሰማሩ አምራቾችም ሆነ ሀገር በቡና ምርት በሚገባት ልክ ተጠቃሚ ማድረግ እንዳልተቻለን የሚነሳው የዚሁ ምስክር የሆኑ አርሶ አደሮችና የቡና ላኪዎችም ይህ አዙሪት እስከ ቅርብ ዓመታት ዋነኛ ተግዳሮት ሆኖ መቆየቱን የሚናገሩት ቡና አምራች ነን እኛ አርሶ አደር ነን እንጂ ተጠቃሚ አይደለንም። ቡና አቅራቢዎች ነው የህብረት ስራ ማህበር ነው ከዚህ በፊት የምናስረክበው። ኑሮዬም ህይወቴም እድገቴም እስካሁን ድረስ የተሰማራሁበትም በዚህ ዘርፍ ሲሆን ከጥንት ጀምሮ አባቶቻችንም በቡና ላይ ይስሩ እንጂ ይልፉ እንጂ ውጤታማ አልሆኑም። በልፋት ላይ ብቻ ነው የቀሩት እና ደግሞ አሁን ያለው ሁኔታ በዚህ በልማታዊ መንግስታችን ባስቀመጠው መመሪያ መሰረት ከዛ ከጥላንቱ ከአባቶቻችን ዘመን የተለየ ነገር አለ ብል ልክ ነኝ። የሀገሪቱን የውጭ ምንዛሪ ከ30 በመቶ በላይ የሚሸፍነው የቡና ምርት ሽያጭ ከዚህ በበለጠ ማሳደግ እንደሚቻል ነው የሚነሳው። በሄክታር ከ9 ኩንታል ያልዘለለ ምርት በመሰብሰብ ይህንን እቅድ ማሳካት የማይቻል በመሆኑም ለ5 ዓመታት የሚተገበር የቡና ልማት ፓኬጅ መተግበሪያ ሰነድ ይፋ ተደርጓል። በሚቀጥሉት 5 ዓመታት ኢትዮጵያ ከቡና የምታገኘውን የውጭ ምንዛሪ 6 ቢሊዮን የአሜሪካ ዶላር በአመት ለማድረስ ያለመ ነው። አጠቃላይ የቡና ልማት ሂደታችንን ከዚህ በፊት ከነበረው በዝናብ ላይ ጥገኛ የነበረውን አካሄድ በመቀየርና በመስኖ በመደገፍ አሁን በአመት የምናገኘውን ከ8.5 እስከ 9 ኩንታል በሄክታር የሆነውን በሚቀጥሉት 5 ዓመታት 21 ኩንታል በሄክታር የማድረስ ነው። ለዚህም ደግሞ ግብርና ሚኒስቴር ሰፊ ዝግጅት ሲያደርግ ነው የነበረው። በዚህ ዘርፍ ሙያ ያላቸው ልምድ ያላቸው በርከት ያሉ ሳይንቲስቶችን በማሰማራት የተለያዩ ሀገሮችን ተሞክሮ በማጥናት ነው የቡና ልማት ምርትና ምርታማነት ማሳደጊያ ፓኬጅ የተዘጋጀው ማለት ነው። የሰነዱ ወደ ተግባር መግባት በ2023 ዓ.ም በሄክታር የሚገኘው የቡና ምርት ከ8 ወደ 21 ኩንታል ለማሳደግ ያስችላል። ይህም በቡና ምርት ሽያጭ የሚገኘውን ዓመታዊ የውጭ ምንዛሪ 6 ቢሊዮን ዶላር እንደሚያደርሰውም ታምኑበታል። በዓለም ላይ ኢትዮጵያ ዛሬ ያለችበት 5ኛ ደረጃ ላይ ነው። ለምን አንደኛ ነው? ለምን ሁለተኛ? ለምን ሶስተኛ አንወጣ? ይህን ጠንክረን ከሰራን ሀገራችንን እንለውጣለን። የተሻለ ፎሬን ከረንሲ ብላ ሀገራችንን እናመጣለን። ቡና ለኢትዮጵያ ስፔሻል የሆነ ምርት ነው። ለምን ለዓለም ጊፍት ሰጥተናል። ለኛ ደግሞ አምባሳደራችን ነው። እኛ ሀገራ 1600 እስከ 2500 እግር ነው ያለው እና እሱን ለማሳደግ ከአንድ ቡና አንድ ዛፍ ነው ያለው። ከዚህ በፊት ወደ 3 ቅርንጫፍ እንዲያድግ ነው እንዲሆን ነው የተማርነው። አሁን የቡና ምርትን ከአየር ሁኔታ ጋር በተዛመደ መልኩ ብዛትና ጥራት ያለው ምርት እንዲሰጥ የሚያስችሉ ሳይንሳዊ ምርምሮችን ያካተተ በመሆኑ ከፍተኛ አስተዋጽኦ እንዳለውም ተመላክቷል። በሚሊዮኖች የሚቆጠሩ አርሶ አደሮች ህይወታቸው ቡና ልማት ላይ የተመሰረተ ነው። እንደ ሀገርም ደግሞ ትልቅ የሆነ ስትራቴጂካዊ ፋይዳ ያለውና ዘንድሮ እንኳን ብንወስድ እስካሁን ድረስ ወደ 3 ቢሊዮን የአሜሪካ ዶላር የሚጠጋ የውጭ ምንዛሪ ያገኘንበት የኢትዮጵያ መልካም ስምና ዝናም የሚጠራበት ምርት እንደመሆኑ መጠን ቡናን በጥራት ቡናን በመጠን ከፍ በማድረግ የሀገርን ተጠቃሚነት የሀገራችንን ጥቅም ለማስጠበቅ ያለመ መድረክ ነው ማለት ነው። በዚህ ፓኬጅ ላይ ክረምቱን በሙሉ ቡና የሚያለሙ በአጠቃላይ በሀገራችን ያሉ አርሶ አደሮች ሰፊ ስልጠና እንዲወስዱ ይደረጋል። ከዛም ባለፈ በቡና ልማት ላይ የተሰማሩ የልማት ጣቢያ ሰራተኞችም በዚህ ጉዳይ ላይ ስልጠና ይወስዳሉ። በግብርና ሚኒስቴርና በኢትዮጵያ ቡናና ሻይ ባለስልጣን ይፋ የተደረገው ሀገራዊ የቡና ልማት ፓኬጅ መተግበሪያ ሰነድ የሀገሪቱን የቡና ምርት ለማሳደግ አዲስ ምዕራፍ ይዞ ስለመምጣቱም ተመላክቷል።